ፈጣን ኖርማል አልኩ። ሶሪ ኖርማል ትረጂ ሀው እንዴት ነሽ? ደህና ነሽ ወይ? አለሁ ደህና ነኝ። እባላለሁ ሀቡዬ እና እዚህ ታሪኬን ባወራ ደስ ይለኝ ነበረ ግን አልችልም። ይህን ሀሳብ ላጋራሽ እና ሀሳባችሁን መስማት እፈልጋለሁ። አይኖ ይህ ነገር ሳይኮሎጂ ጋር ምናምን መሄድ እንዳለብኝ አውቃለሁ፣ ግን ያለሁት ኮንትራት ቤት ነው፣ መሄድ አልችልም እና በጣም እየተሰቃየሁ ኃይለኛ ዲፕሬሽን ውስጥ ነው ያለሁት እና ስነግርሽ ብዬ እንደምነግርሽ አላውቅም። በጣም የሚያሳፍር ነገር ነው፣ ግን አይኖ ትረጅኝ ዋለኝ እና እኔ ከልጅነቴ ጀምሮ 6ኛ ክፍል ጀምሮ በትምህርት ቤት ጓደኞቼ አማካኝነት ፖርኖግራፊ ማየት ጀመርኩ እና ይህንን ፖርኖግራፊ ያየሁን ከዛ በቃ የመጀመሪያ ስልክ ሲይዝ በቃ መጀመሪያ ስራ የሆነና በቃ በምን አይነት መንገድ እንደሆነ ባላቅም ሱስ ውስጥ ገባሁ። የዛ ነገር ሱስ ውስጥ ገባሁኝ እና በቃ ለረጅም ጊዜ በፊት በቃ በተደጋጋሚ ኢቨን በቀን 3 ሊሆን ይችላል ምናምን ነበር የምመለከተው። ግን በቃ ምን እያደረኩ እንትን እያልኩ ሄድኩኝ ማለት እየታውኩኝ ምናምን በጣም ከራሴ ጋር ጭንቀት ውስጥ ምናምን እየገባሁ ሲሄድ እየቀነስኩኝ ምናምን ነው እንጂ የመጣሁት ማቆም አልቻልኩም። ኢቨን አሁን በጣም ረጅም 6ኛ ክፍል እያለሁ ነው የጀመርኩት ብዬሻለሁ። አሁን እድሜ 27 ዓመቴ ነው። እስካሁን ድረስ አሁን ላይ በቃ በጣም አለቅሳለሁ። ኢቨን እዚህ ያለሁት ኮንትራት ቤት ነው ያለሁት። ተምሬ ተመርቄ ስራ ምናምን ይዤ እየሰራሁኝ ነበረ። ቦይፍሬንድ ነበረኝ በመሀል። ከዛ ከቦይፍሬንድ ጋር ደግሞ እንትን ማለት መግባባት አልቻልንም ምናምን ነገር ኢቨን እንኳን አብረን በምናልፍበት ታይም ራሱ እሱን ለማስደሰት ብዬ ነው እንጂ አብሬ ማድረው እኔ ምንም አይነት ስሜት ምንም አይነት ከእሱ ጋር አብሬ ከምተኛው ይልቅ የማየው ነገር ሆነ የሚያስደስተኝ እና በዛም ምክንያት እሱም ደግሞ በቃ በምትን መግባባት በዚህ ኬዝም ሳይሆን በሌላም ኬዝም መግባባት አልቻልንም። ከሱ ጋር ያለኝንም ነገር ማቆም አልቻልኩም። በቃ በጣም ነው የምወደው፣ ግን እንደማይሆን አውቃለሁ እና ያለሁበትም ሁኔታ ምናምን ነገር በቃ ሁሉንም ነገር ማያይዘው ከዛ ነገር ጋር ነው። በቃ የኃጢአቴ ነው እየተቀጣሁ ያለሁትኝ። ምንም ነገር ባረግ አይሳካልኝም። ምንም ነገር ቢሆን ሊሳካልኝ አይችልም። ምክንያቱም በቃ ጥፋቴ ነው፣ ኃጢአቴ ነው፣ በደሌ ነው እንደዚህ ያደረገኝ ብዬ አሁን ላይ ተስፋ መቁረጥ ስሜት ውስጥ ነው ያለሁትኝ። ኢቨን የንስሐ አባት እንኳን ይዤ በቤተክርስቲያን አናግሬ ነበረ፣ ግን አናግሬ ምንም በቃ ጸበል ምንም ሲሄድ ለተወሰነ ጊዜ ደህና ሆንና በቃ ኢቨን በወር አንዴ ሊሆን ይችላል፣ በሆነ ሰዓት አንዴ ሊሆን ይችላል አያለሁኝ። በፍጹም አሁን እንደ በፊቱ በተደጋጋሚ ምናምን ማየት አቁሜያለሁ። ግን በቃ ጭንቅላቴ ውስጥ ይመጣል እና አንዳንዴ ፈጣሪም ትቶኛል ብዬ አስባለሁ። ምክንያቱም እኔ አልፈልገውም ይሄን ነገር፣ ግን እንደ ሱስ ባዩ በቃ ጭንቅላቴ ላይ ይመጣል። ምንም ነገር ማቆም በምንም አልቻልኩም ሀውዬ። እና ከቻልሽ ፕሊስ የሳይኮሎጂ ባለሙያ ራሱ ማናገር እፈልጋለሁ፣ ግን በስልክ እንዴት ማግኘት እንዳለብኝ አላውቅም። ከዚህ ነገር መገላገል መውጣት እፈልጋለሁ። በቃ ጠዋትና ማታ ማልቀስ ነው ስራዬ። በጣም ኃይለኛ ጭንቀት ውስጥ ነው ያለሁት። ግራ ገብቶኛል። አንዳንዴ ራሴን ለማጥፋት ላስብና ግን እናቴን ሳስባት እናቴን ትቆጣት ለሷ ብሄራ ሚሆላ እንዴት አድርጌ መውጣት እንዳለብኝ አላውቅም። ይሄ ነገር እንደዚህ ደስ ሳወራ ለአንቺና ንስሐ ስልሽ ለንስሐ አባቴ የዛኔን የተናገርኩት፣ ግን የዛኔ መሳቸውን ተናግሬ ለተወሰነ ጊዜ ደህና ሆኜ መልሼ እዛ ውስጥ ስወድቅም በቃ ታውቁት ለማንም መናገር፣ ምክንያቱም ማንም ሊያወጣኝ እንደማይችል አውቄ ከማንም ትንፍሽ ብዬ አላውቅም። ግን አሁን በጣም ስለጨነቀኝ ነው፣ ግራ ስለገባኝ ነው። ህይወቴ ላይ ሀብትን የሚያደርጉ ነገሮች ሁላ ከዚህ ነገር ጋር እያያዝኩት ነው። ኢቨን በቃ ፍቅረኛ የሁላ ትቶኝ ሄደው በዚህ ምክንያት ነው። እኔ እንትን ልለው ስላልቻልኩ ነው ብዬ ነው ማስበው።
እንደዚህ እኔ በፍጹም አረብ ሀገር መጥቼ ሰው ቤት ሰራለሁ ብዬ አስቤም ገምቼም አላውቅም ነበር። ግን በቃ ሁሉም ነገር ሲያስጠላኝ ነው ተነስቼ ወደዚህ የመጣሁትኝ። እዚህ መጥቼ ራሱ ደህና ቤት አልገጠመኝም። በጣም ስቃይ ያለበት ቤት ነው የገባሁት። ግን ይህንንም ሳስበው በቃ የስራሽ እንዳያገኘሽ እየተቀጣሽ ነው የምለው ለራሴ። አሁንም ነገ አሁን ኮንትራቴን ለመጨረስም ስጨርስም በወጣም ምንም ደህና ነገር እኮ አይገጥምሽም ኪዱ ዝም ብዬ ራሴን በቃ አሁን ላይ ሞቅሶ በዛኛው ኃጢአቴ ነው እና ምን ማድረግ እንዳለብኝ እንዴት ከዚህ ነገር መውጣት እንዳለብኝ ፕሊዝ ሀቡዬ እና ሀሳባችሁን እሰማለሁ አለሁን ላይም እና አመሰግንሻለሁ የኔ ውድ። ይቅርታ በጣም ብዙ ካወራሁኝ ሀቡዬ። እንትን ሜቢ ምናልባት ሌላ ምን አልገሻለ መተው ይሄን ነገር ብለሽ ታያለሽ ብዬ ነው እና ያው ከንስሀባት ጀምሮ የተለያዩ ዩቲዩብ ላይ የሚሰጡት ነገሮች በመስማት በተለያየ በቃ በተቻለኝ አቅም በጣም ለማቆም ትምህርቶችን እየሰማሁ ምናምን ነገር እየሞከርኩ ነው። አሁን ከበፊቱ ሙሉ በሙሉ ባልወጣም ከበፊቱ በጣም እሻላለሁኝ። ግን እንትን በቃ ጸጸት ነው ያለው አይምሮ ውስጥ በቃ እና እንትን ሶሪ በጣም ስሜታ ስለሆንኩኝ ነው እና የተቻለኝን ሙሉ በጣም አድርገ ይህን እንኳን በቃ አምላኬ ይህን ነገር ድጋሚ እንደዚህ ካረኩኝ በቃ እኔ ብዬ ያላ በመማል ደረጃ እንኳን እዛ ደረጃ ላይ ራሱ ደርሻለሁ። ይኸውዬ በጣም በቃ ብዙ ነገር አድርጌያለሁ ከዚህ ውስጥ ለመውጣት። ማሪ ድምፅሽን ቀይሬ በሳውንድ ኢፌክት ነው እሺ ቮይሱን ማቀርበው። ማሪ ድምፅሽ ሀቡ በጣም ፈርቻለሁ። ሰው የሚፈርድብኝ እየመሰለኝ ነው። ለመጀመሪያ ጊዜ ነው ለአንቺ ሳወራ እና ሀሳባችሁን ለመስማት እየጠበቅኩ ነው ብላለች። አንዴ ሳውንድ ኢፌክቱ ላጥፋው እና ኦኬ ባክ ቱ ኖርማል። አሁን ድምፄ ኖርማል ሆኗል ሆኗል። ኦኬ ሶ አንዳንዶቻችሁ አውቃችሁ ይሆን ሳይገባችሁ ቀርቶ ይሆን አላውቅም። ምንድን ነው የምን ሱስ ነው ምናምን እያላችሁ ነበረ እና እኛ በግልጽ ካልተነጋገርንበት ልክ እንደ እህታችን ብዙ ሴቶች እንደዚህ አይነት ችግር ላይ ሊሆኑ ይችላሉ። ብዙ ጊዜ እኛ ሀበሾች ምንድነው ችግራችን ነውር እንትን እያለን ግን በውስጥ ግን ሰው ያልቃል በእንደዚህ አይነት በሽታ እና እህታችን ተማሪ እያለች በጓደኞቿ ግፊት ነው እንደዚህ አይነት ነገርን ማየት የጀመረችው እና እንደዚህ ግንኙነት ሲያደርጉ ማየት ማለት ነው። ቃሉን በእንግሊዝኛ እንዳትጠቀሚ አለመጠቀም እኮ ነው። ቃሉን በእንግሊዝኛ ዋርኒንግ ማድረግ በቃ ፊልም ማየት የግብረ ስጋ ግንኙነት ሲያደርጉ ማየት ግንኙነት ሲያደርጉ ማየት ማለት ነው እና ተማሪ እያለች በተማሪዎች 7ኛ ክፍል ነው ምናምን ተማሪ እያለች በጓደኞቿ ግፊት ልጅቷ አለች ኦኬ እያዳመጠች ነው። በጓደኞቿ ግፊት ማየት ጀምራ ሱስ ሆነባት እና እንደዚህ ነገር እያያችሁ ሱስ ሲሆንባችሁ ቀስ በቀስ ራስን በራስ ማርካት ይመጣል። ራስን በራስ ማርካት ሲመጣ ደግሞ ከባል ጋር ወይም ከፍቅረኛ ጋር ግንኙነት ማድረግ አያስደስትም። እሷ ከፍቅረኛዋ ጋር አብራ በምተኛ ጊዜ አትደስትም፣ ደስተኛ አይደለችም። የሚያስደስታት ይልቅ እያዩ ራስን በራስ ማርካቱ ሆነ። ያ ነገር እየቆየ ሱስ ሆነባት። እንግዲህ 7ኛ ክፍል ተማሪ እያለች የጀመረችው አሁን 27 ዓመቷ ነው ዲማጅን እና ያለችው አሁን ዩናይትድ አረብ ኤሚሬት መዳም ቤት ውስጥ ነው ያለችው። ራሷን ትጠላለች። እያችሁ ይሄ እየቆየ ምን ያመጣል? እንደዚህ አይነት ነገር ራስን መጥላት ያመጣል። በዚህ ምክንያት ራሱ ራሳቸውን ያጠፉ ሰዎች አሉ። ብዙ ጊዜ ወንዶች ላይ ነው እንደዚህ አይነት ነገር የሚታየው እና አሁን ሴቶችም የዚህ ነገር ተጠቂ እየሆኑ ነው። በጣም ራሷን ትጠላለች። ራስን መጥላት ላይ ደርሳለች። በቃ ራስን መጥላት። ምን ላድርግ? እናንተ ብትሆኑ ምንድን ነው የምታደርጉት? እኔ ያለሁበት ሁኔታ ላይ ብትሆኑ ምን ላድርግ ብላለች። ድምጿ እንዳይታወቅ ነው ድምፁን ቀይሬ ያሰማኋችሁ ለእሷ ሴፍቲ። ለማንኛውም በድምፅ እንኳን የሚያውቃት ሰው ካለ ድንገት እንዳያውቋት ማለት ነው። እኔ ስለ ልቦና ሐኪም አገናኛታለሁ። ኦልሬዲ ቴሌግራም ላይ ሌላ ፍችልኝ የስነ ልቦና ሐኪም አገናኛታለሁ።
ግን ሌላ እኛ ጋር ያልመጣ ቴሌግራም ላይ አሁን ያላከ ይሄን የሚያዳምጥ በዚህ ኬዝ ላይ ያለ ሰው ካለ ለዛም ሰው ይሆናል። እናንተ ገብታችሁ አስተያየት ስትሰጡ ምን ማድረግ እንዳለባት ለዛም ሰው ይሆናል ማለት ነው። ኦኬ ገብታችሁ አስተያየታችሁ መስጠት ትችላላችሁ። ጸበል ትግባ ትድናለች። ኦኬ እያዳመጠች ነው። ጥሩ እሺ። አስተያየት መስጠት የሚፈልግ ሰው አለ በዚህ ጉዳይ ገብቶ? ሀሳብ አለኝ የሚል ሰው ኮመንት ላይ እናስገባለን። ሀኒም ሱሱም ሀሳባችሁን መስጠት የምትፈልጉ ከሆነ ምን ማድረግ እንዳለባት ይደገም። 21ዬ አንዲት እህታችን ራስን በራስ ማርካት በሽታ ላይ ወድቃለች እና በጣም ራሷን ትጠላለች። በጣም ሀዘን ላይ ናት። ምን ታድርግ፣ እንዴት ልዳን ከዚህ ነገር እያለች ነው ያለችው። እኔ ስነልቦና ሐኪም ማገናኘት አለው። አንዳንድ እህቶቼ ደግሞ ጸበል ትሄድ ብለዋል። በቃ በዚህ ዘጋ እንደዚህ አይነት ነገር የገጠመውና በምን እንደዳነ የምታውቁት ሰው ካለ ጸሎትና ስግደት ትስገድ። በጣም ጥሩ። እንግዲህ እህታችን ኬ ሰምተሻል እያሉ ያሉት ጸሎት አርጊ፣ ጸበል ግቢ፣ ከቻልሽ አሁን ሀገር ቤት ብትገቢና ጸበል ትገቢ። አቡዬ ይሄ እኔ በሷ ቦታ ብሆን ተብሎ የሚሰጥበት አይደለም። ሲጀመር ከባድ ነው እንደዛ ብሎ ለመስጠት። ግን በቃ ያላት አመራጩ ጸበሉ ምንም ማትሄድ ኢትዮጵያ ምንም እንትን ካልተባለ በቃ ሳይካትሪስት ማየት እፈልጋለሁ ማዳን ብላ እንደምንም ብላ ራሷን ማዳን ያለባት እሱ ብቻ ነው ሊያድናት የሚችለው። ዳይመንድ ምን ብላ ተጽፋለች? ስልኳን ትቀይር ማለት በስልክ ቁጥሯ እየደወለ የሚያስቸግራት ሰው አለ የተባለች መስሎች ነው ማለት? ምንም ስልኳን ብቀይር ኢንተርኔት እኮ ነው ቪፒኤን ዳውንሎድ አድርጋ ታያለች። አልገባቸውም እንዴት ታሪኩ? ዳይመንድ ስልኳን አንዴ ዳይመንድን ኢንቫይት ታደርጊልኛል። ስልኳን ትቀይር ያለች ምን መስሏት? በስልክ መስሏት ነው የተላከላት መስሏት ሆነ። አሳጥሬ ልናገር አሳጥሬ የምታደርገው ምን እላለሁ? ብዙ ጊዜ የጀርመኖችም ያ እርቅ ማዕድ ምናምን የቀረበ ልጅም ነበር። በብዛት እንደዛሉ በወንድ ነው እውነት ሴትም አሁን ነው የምሰማው። ግን ምን ማድረግ ትችላል? አንደኛ ራሷ ትግታ። ራስ መግታት ማለት ለምሳሌ 10 ቢራ ቀርቦልኝ 10ሩ ጠጪው ብባል ራሴን መግታት ከቻልኩ 2 ጠጥቼ ስሙንቱ ከተወኩት ይሄ ማለት ነው። ሁለተኛ ደግሞ እንደዛ ሲሰማት ብቻዋ አትሆን። ከሰው ጋር ከሆነች እንደዛ አታይም። ሁሌ እንደዛ የሚሰማት ከሆነ ሶስተኛ የፍቅር ፊልም አትይ። ለምን ወደዛ ሊገፋፋት ይችላል። እኔ የሰማሁት እርቅ ማዕድና እዚህ ጀርመኖችም ያቀርቡታል እንዴት አድርጎ እንደወጡ። እንደዛ ሲሰማት ብቻዋ ከሆነች እንደዛ ልታርግ ስለምትችል ብቻዋ አትሆን። ፊልም ይቅርባት። ጸሎት በምታምነው ቁርአን ይሁን ወይ መጽሐፍ ቅዱስ ስታንብብ ራሷን ትግታ። ራሷ ማለት መግዛት ለህልናዋ መግዛት ትችላለች። እንዴ አላረግም ማለት ትችላለች። ሁለተኛ እንዳልኩሽ የፍቅር ፊት ምናምን ይቅርባት። እንደዛ አይነት ነገር ወደ መጽሐፍ ቅዱስ ወይ ቁርአን ትሄድ። ሶስተኛ ደግሞ ብቻዋ ትሁን። እንደዛ ሲሰማት ከሰው ጋር ትሁን። ለምን ሰው ጋር ሆና እንደዛ ማርክ ስለማትችል። ችግሩ የአረብ ሀገር ስለሆነ ያለችው የሰራተኛ ክፍል ለብቻ ስለሆነ ግዴታ ስራዋን ጨርሳ ማታ ማታ ስትገባ ብቻዋን ናት። ምንም አማራጭ የላትም። የት ትሄዳለች? ያ ስሜት ሲሰማት ብቻዋን አትሁን የሚባለው አገሯ ላይ ብትሆን ወጥታ ከጓደኞቿ ጋር መገናኘት፣ ቶሎ ያ ስሜት ሲሰማት ብድግ ብላ ወጥታ ጎረቤት ቡና ልጠጣ መሄድ ምናምን የምትችልበት ሁኔታ ላይ ቢሆን ቶሎ የመዳን እድሉ አላት። ግን አሁን ኦልሬዲ ሰራተኛ ናት። ከሰራተኛ ክፍል መውጣት አትችልም። ያ ስሜት ሲሰማት ራሷን አዶ ነው እንደምንም ብላ ራሷን ኮንትሮል ማለት ብቻዋ። ዋትስአፕ የሌለው የለም። ስለዚህ አገር ቤት ይሆን የሆነ ሰው ደውላ ስልኳ አትዘጋው። እንደዛ ሲሰማት በተለይ ሴት መሆን አለባት። ሴት በወንዶች ጋር እንደዛ እንዳይደፋፋት። እኔ እኮ በእርቅ ማዕድ የቀረበ ልጅ ነበር ካስታወሽው። እንደዛ ነው ያሉት የመከሩት። ከዛ እንደዛ ነው የወጣው። እሱም ሰው ቤት ሻይ ቤት ይሄዳል ምናምን እንደዛ በጣም ተቸግሮ ለትዳር ሴት መቅረብ። ከዛ ግን ተሻለው ማለት ነው። ማን ነው ይሄ አሌክስ አስተካከለው። እና ምን ለማለት ነው የግድ አይደለም ከሰው ዋትስአፕ ትደውላለች። ከፍታው ብታድር ይሻላል ከበሽታ። አንደኛ ኃጢአት ነው። ሁለተኛ
ጌታ ለአንድ ሰው በጣም ለቅርቧ ለሆነች ሴት ነግራ እንደዚህ አይነት ስሜት ሲሰማኝ እደውልልሻለሁ፣ አብረን እናወራለን። አትነግራትም። ሶሪ የተደወለልኝ ስለሆነ እንዳረብሻት ላታወራት ትችላለች። ስራ ላይ ነኝ ቻው ምናምን ብላ ልትዘጋባት ትችላለች። ለምን ሰው ደግሞ ያወራበታል? ለሌላ ይነግራል። በተለይ ሴት ለሁሉ ከሌ እኮ እንዲህ ናት አትናገሪ ትላለች። ከዛ ለሁሉ ሴት ሄዳት የባሰ ነው የሚያሸማቅቋት። እንዲህ እኮ ናት እያሉ ሀቡዬ ለሰው ደግሞ ብትናገር ግን ደግሞ እንዳልሽው የእነሱ እንደዛ አይነት ደግሞ ሳይኮሎጂስት ደግሞ መሄድ አለባት። እሱን እኔ ያገናኛታለሁ። ሀቡዬ ዳይም ያለችው ታች ስክሪን ስልክ አትጠቀም፣ ኖርማል ስልክ ብቻ ለማውራት። ግን ደግሞ ሀቡንስ በምን ታያታለች? ኖ በዚህ ዘመን እንዴት ነው ሰው በኮንጎ ስልክ የሚጠቀመው? አይሆንማ፣ የማይሆነው ለሎኬሽን ለምን ሎኬሽን እንዴት ትልካለች? ከቦታ ወደ ቦታ ስትሄድ በታክሲ ግዴታ ነው። ስማርትፎንማ በዚህ ዘመን ግድ ነው። እንዴ ከእናት ሰርቫይቭ ያለ ስማርትፎን ከባድ ነው። እሺ ስለዚህ እህቴ ሰምተሻል የተባለውን ኡሚ ጸልይ። ኦኬ እና እኔ ስለ ልቦና ሐኪም ስልክ ቁጥር ልክልሻለሁ፣ ታወሪያታለሽ። እንደዚህ አይነት ነገር ያው ከወንድ ጋር ስለሚከብድሽ ሀሳብ አለኝ የምትለው ልጅ ሰባት እና ስለሚከብድሽ ሴት የስነ ልቦና ሐኪም አገናኝሻለሁ። ስግደት ታብዛ፣ ጾም ታብዛ። እሺ አቡ ያልሰማን ቀርቢልን። ታሪክ አይደለም ማሪ፣ ጀስት ላይክ ጥያቄ ነው። ችግር ላይ ያለ ሰው እንዴት ላድርግ፣ እንዴት ከዚህ ነገር ልውጣ ነው እና በቃ እሺ፣ ወደ ሌላ ታሪክ እንሂድ። ኦኬ ጻፉ። እሺ እኔ ቮይስ ልካችሁ ከጎኑ ክፈችው አትክፈችው የሚል ከሌለ ዝም ብዬ ነው የምከፍተው አሁን። እሺ ወይኔ ማሬ እኔ ያለው ብለሽ የጻፍሽልኝ ልጅ አማርኛ በእንግሊዝኛ ነው የጻፍሽው። በጣም ይከብዳል ይሄ። እስቲ እንደምንም እሞክራለሁ ውዴ። እሺ ሀቡ ሰላም ነሽ? እንዴት ነሽ? በጣም ነው ምወድሽ። እኔ አንተ ብትሆኑ ምን ታደርጋላችሁ? እኔ አግብቼ ግን ሳልወልድ ወደ ዱባይ መጣሁ። ባሌ ነው ብዬ ምንም ሳላስቀር የ2 ዓመት ሙሉ ብሬን ስልክ ነበር። ግን እሱም አጥፍቶ ይቅርታ አደረኩለት። ሶሪ እንደዚህ ማነበው እንግሊዝኛ በአማርኛ ፊደል ስለሆነ ነው። ይኸውላችሁ እንግሊዝኛ በአማርኛ ፊደል ነው የተጻፈው። ለዛ ነው ይከብዳል። እሺ ይቅርታ አደረኩለት። ከዛ እኔ የእሱ ሚስት እንደሆንኩ ደብቆ ሲጀናጀን ላኩልኝ። እሷ የአክስቴ ልጅ ነች። ሀውካም የአክስትሽ ልጅ ባልሽ እንደሆነ እንዴት ነው የማታውቀው? ሚስትነትሽን ደብቆ ሀውካም ምንም አይከብድም ሀቡዬ። እኔ አልችልም። እኔ አማርኛ እንግሊዝኛን በእንግሊዝኛ አማርኛን በአማርኛ ነው ጥርት አድርጌ የማነበው። እሺ እሷ የአክስቴ ልጅ ነች ብሎ ሶሪ አንቺን የአክስቴ ልጅ ነች ብሎ ነው ለልጅቷ የነገራት። ሶሪ የአክስቴ ልጅ ነች ብሎ ስክሪን ሹት ተላከልኝ። እሺ ተላከልኝ። ከዛ ይሄ ሰውዬ ማፍታት አለብኝ ብዬ ወሰንኩ። ብሬንም አጥፍቶ ማግጦም ወሰንኩኝ። እናም ኤምባሲ ሄጄ ውክልና አጽፌ ከዛ ፍርድ ቤት ቀርቦ ካደኝ አላቃትም አለ። ምክንያቱም ኒካ በኡስታዞች ነበር በወረቀት አይደለም። ከአመት በኋላ በሽማግሌ አስታረቁኝ። እኔ ግን በመታረቄ ደስተኛ አይደለሁም። አመት ሆኖኛል ከታረቁ። ግን ከታሪኩ በኋላ ለምን አላቃትም ከታረቅም በኋላ ለምን አላቃትም አልክ ብዬ ጠየኩ። ወላ ሙሃ አመከሪ
ባለሙያ ማክሬ እንደዛ ያዋጣል ስላሉ ተባልኩ ነው አለኝ። ግን እስከ አሁን የከዳኝ ከውስጤ አልጠፋም ብሎኛል። ቂሙ እኔንም ሳልወልድለት እንደዛ ያደረገኝ ስወልድ ብዬ ሁሌ አስባለሁ። ግን እኔ ወራለን አሁን ግን እናወራለን። ኦኬ እናወራለን። አሁን ዱባይ ውስጥ 5 አመት ሰርቻለሁ። መሄድ እያሰብኩኝ እሱን ማግኘት ግን ያሳስበኛል። ሀሳብ ስጡኝ። ላይቭ እያየኋችሁ ነው። ሀሳቡ ገብቷችኋል? ባለቤቷ ተጋብታ በቤተሰብ በወረቀት ተጋብታ ዱባይ መታ 2 አመት ሰርታ ስትልክ ኖረ። የ2 አመት ብሯን አጥፍቶባት በሽማግሌ በቤተሰብ ይቅርታ ጠይቃት ይቅርታውን ተቀብላ መልሳ እየሰራች ልትልክለን ልትጦረው መጣች ዱባይ። አሁን 5 አመቷ ነው። ዱባይ ገብታ እየሰራች ትልካለች። እሱ ማግጦባት ማስረጃ ስልክ ላይ ተገኝቶ ከዛ ውክልና ልካ በኤምባሲ ፍርድ ቤት ቀርቦ አላቃትም ብሎ ከዛ በኋላ በሽማግሌ ታርቃ አሁን አብራ እየሆነች ነው። ግን አሁን ከ5 አመት በኋላ ወደ ኢትዮጵያ ለመግባት የሚያሳስባት ነገር እሱ ማግኘት ነው። ምንድን ነው አሁን ለዚህ የሚባለው? ምንድን ነው? እናንተ ብትሆኑ ምን ታደርጋላችሁ? ታሪክ ላይ አሁን መቅረብ ይቀርባል። ይሄ እናንተ ብትሆኑ ምን ታደርጋላችሁ ውዶቼ? 2 አመት የጦራችሁት ባል 7 አመት ቆይ አንዴ ልጠይቃት። 5 አመቱን ውስጥ ልከሽለት ታውቂያለሽ ወይ? ወይ መጣው። እሺ ማሬ 5 አመቱን 2 አመቱን በላብሽ ደሞዝሽን። ከዛ ይቅርታ አረግሽለትና አብረሽው ቀጠልሽ። አሁን 5 አመቱን ውስጥ እየላክሽለት ነበር። አንድ ቶታል የ7 አመት ብርሽን ነው የበላው ወይስ የ5 አመት ብቻ ነው የበላው? የ2 አመት ብቻ ነው የበላው። ቮይሱን ሰብታ ስትመልስልኝ እነግራችኋለሁ። እሺ ሌላ ታሪክ ላኩ። እስከዛ ምሳይ ልብላ። በጣም ነው የራበኝ። ምሳ እስከሚቀርብ እየጠበኩ። እሺ she wasting her time. Not only her time, Diamond. She's wasting her money also. Not only time. What about her money? She's working and sending money to him. ገብቶ መናገር የሚፈልግ ካለ እናንተ ብትሆኑ ምን ታደርጋላችሁ? እንትን ያለው ታሪክ ያለውም ገብቶ መናገር የሚፈልግ ሰው ካለ ይቻላል። እጄን ታጥቤ መጣሁ። እሺ አውሩ። ሱሱና ሀኒ እጄን ታጠብ። Hi Simon, I saw you. Say hello to her. Say hello. What happened? Why are you sad? What happened? Wow. Because Hanu, she get tablet, but not me. No, only she get tablet, not me? Yes. Why? You are punished? No, I didn't get punished. So why you get tablet? Papi, Missa, please. For some reason, I don't know. Why? It's because I'm not doing my homework. So? I don't know. So do your homework and she will give you tablet. Do your I homework. don't know. You don't know what? I don't know how to do it, okay? It's complicated. Daddy will help you. Daddy will help you. Okay? That will help. No. After lunch, Daddy will help you. Is Daddy? I'm going to. Okay, We are go. going together. Yeah, Hannah, she said she will help you. Go do it, Hannah. Teacher, I'm walking. Just look at me. Not only look, do with her. Let him to do with you, Anna. ለቤተሰብ እሺ ታሪክ ያለው
እኔ ሄጄ ምሳዬን በልቼ መኝታ ቤት ገብቼ ነው ከቴሌግራም ላይ ተላከልኝ የማነብላችሁ። ስለዚህ እዚህ ጋር ገብቶ እናንተ ብትሆኑ ምን ታደርጋላችሁ? ታሪክ ያለው ሰው መግባት ይችላል። ብዛፍላ ሹክራን ቱፓክን ምን ሆነ ነው አፉን ይዞ እንደዚህ በግርምት የሚያየን? ዜዶ ዋትስታት ማለት ቴንክ ዩ ጋንዴ ደግሞ ምንድነው? ይሄ አዲስ ነው አላውቀውም። አዎ መቼ ለታ ተዘግቶብኝ ነበረ ያኛው፣ አሁን ተከፈተ። እሱ ሲዘጋብኝ በዚህ መጠቀም የጀመርኩት። እንዴ ልጅ ድሌ አለሁልሽ አቡዬ። ሰላም ነው? ሰላም ነው፣ ሰላም ነው። ጠፋሽ ሰሞኑን አላየሁሽም። አልጠፋም። አለሁ አለሁ አቡዬ አለሁ። ኑሪልኝ ማሪ። እሺ እናንተ ብትሆኑ ምን ታደርጋላችሁ? ፕሮግራም ላይ ነን። ሀሳብ አስተያየት ያላችሁ ሰዎች መግባት ትችላላችሁ። ሆይ መላ ቡና እንጠጣለን እኮ ከምሳ በኋላ። እሺ ሀሳብ አስተያየት ያለው አለ ወይም ታሪክ ያለው? ሀኒ ጋብዥኝ። አምሳ ሳይገባ መጋበዝ አንችልም። ቴሌግራምሽ እኮ ዝግ ነው። እንዴት ነው የሚላከው? እንትን አለ ደግሞ ቻናሉ ላይ ሳይሆን በግል ቴሌግራም ሀቢባ 1990 ምንም ዶት ምናምን የሌለው። እሺ ሀቢባ 1990 ብለሽ ስትገቢ ቴሌግራም ላይ የግል ቴሌግራም ታገኘዋለሽ። በሱ ከፈለሽ በቮይስ ከፈለሽ በጽሁፍ አስቀምጪ። ግን በቮይስ ከሆነ ቮይስ ይከፈት አይከፈት ፍቃድ ስጪ። በከፍተዋለሁ ግን ቮይስ ቀይሬ በሳውንድ ፍሬ አቡዬ ምክርሽን ፈልጋለሁ። እሺ እናቴ ነይ ቲቲ ምክርሽን ፈልጋለሁ አቡዬ እያልሽ ነው። ግን አካውንትሽ ፕራይቬት ነው፣ ላስገባሽ አልችልም ውዴ። አካውንትሽን ፐብሊክ አድርጊው። ሴቲንግ ውስጥ ግቢና ፕራይቬሲ የሚለው ውስጥ ገብተሽ ፕራይቬት የሚለውን የበራውን አጥፊው። አቡ በአዲሱ አካውንትሽ ላይ ግቢ፣ ቶሎ ይሞላል። ማሬ እንትን ላይ ነው፣ ዋርኒንግ ላይ ነው። ከ5 ቀን በኋላ ጁን 5 ነው የሚከፈተው። ላይቭም ገስትም አያስገባም። ስለዚህ ለዛ ነው እዚህ ጋር ሜንሽን ያደረኩላችሁ። ሀቢባ አንደርስክሮል ሳይመን አንደርስክሮል 6 እሱን ነው ቻሌንጅ የምትቀላቀሉት ፎሎ በማድረግ የ1 ሚሊዮን ቻሌንጅ እኔና ሳሪቴን አቡ እንዴት ነው እንጀራ መጥለብ የምንችለው? ቤቱ ካታር ነው ያለው። ጠለባትን ዳውንሎድ አድርጊ እና እንጀራ ብላይ ስትጽፊ ይመጣልሻል። ጠለባት ዳውንሎድ አድርገሽ አፕሊኬሽኑን ዳውንሎድ አድርጊና ስልክሽ ላይ ከዛ ጠለባት አካውንት ክሬት አድርጊ። ከዛ እንጀራ ብለሽ ስትጽፊ በእንግሊዝኛ እንጀራ ይመጣልሻል። ከዛ ኦርደር አድርጊ። አቡ ላይቭ በአገቢበት አሪፍ ነው እንዳይዘጋ። እሺ ማሪ መች ገባሁበት? አያስገባም እኮ ከዋርኒንግ በኋላ ገባበታል። ለቪዲዮ ብቻ እንድጠቀመው 1 ሚሊዮን አካውንቱ እሺ ለዛ ነው ታብሌቱን በዋተር ኖ ድፍረት ልታጥበው ምን ቀረቅ አስገቡ ባለታ
ቴሌግራምሽን እንዴት ነው የምልክልሽ? ማሪ ቴሌግራም ላይ ትገቢና ሀቢባ 1990 ብለሽ ትጽፊያለሽ። ስትጽፊ ይመጣልሻል የኔ። ከዛ በቃ ቮይስ በሆነ ጽሁፍ አስቀምጭኝ ያነብልሻለሁ። እዚህ ጋር ሰላም ትያ ሰላም አውዬ፣ እንዴት ነሽ? ሰላም ነው እግዚአብሔር ይመስገን። እንዴት ነሽ? ይቅርታ አውዬ፣ አው እዚህ ጋር መናገር የማልፈልገው ችግር ላይ ነኝ እና ማለት ምክር ነው የምፈልገው እና በጣም ጭንቀት ውስጥ ስላለው ነው። ምክር ብቻ ነው የሚያስፈልገው። ለምን ጻፍሽና አስገቡኛል ነው አቡዬ፣ ከአንቺ የምትረጂ ነገር ስላለ ነው ማለት እንደዚህ ከባለሙያ ጋር የምታገናኘኝ ጭንቀት ውስጥ ነው እና አንቺ ማግኘት የምችለው በዚህ መንገድ ብቻ ስለሆነ ነው። የስነ ልቦና ሐኪም ፈልገሽ ከሆነ እዚህ ቲክቶክ ላይ ሳይኮሎጂ ብለሽ ትጽፊ ብዙ የስነ ልቦና አቡዬ፣ እሱ አይደለም። አይ ሌላ ችግር ነው የምታዳምጪኝ ከሆነ ነገር በውስጥ አላወራም። እዚህ ጋር ማውራት ከፈለግሽ አውሪ፣ ካልፈለግሽ ደግሞ በውስጥ የሚያወሩ ሰዎች አሉ።